በጥቂት ሰከንዶች ውስጥ በመቶዎች የሚቆጠሩ ሰዎችን ሕይወት መወሰን ቢኖርቦት ምን ያደርጋሉ? ሁለቱም ሞተሮች በድንገት በቆሙበትና አውሮፕላኑ እንደ ድንጋይ ወደ ኒውዮርክ ህንፃዎች በሚንዘገዘግበት በዚህ አስፈሪ ቅጽበት ካፕቴን ሰሊ የወሰደው ያ ተአምራዊ ውሳኔ ምን ነበር? ዓለም ሊደረግ አይችልም ያለውን የውሃ ላይ ማረፍ ሰሊ እንዴት በስኬት ተወጣው? ሰላም ጤና ይስጥልኝ የኢትዮጵያ ዴይሊ ኢንተርቴይንመንት ቤተሰቦች፣ ዛሬ የምወስዳችሁ ወደ 2009 ዓ.ም የኒውዮርክ ሰማይ ወደ ሁድሰን ወንዝ ተአምር ነው። ዛሬ የምነግራችሁ ስለ ሰከንድ ክፍልፋዮች ትንንቅ፣ ስለ ቴክኖሎጂና ስለ ሰው ልጅ ብልሃት ግጭትና ካፕቴን ሰሊ ከታላቁ አደጋ በኋላ የገጠመው ያልተጠበቀ የክብር ትግል ነው። አንድ አብራሪ እንዴት ከኮምፒውተር ስሌት በላይ ሊረቅ ቻለ? በመቶዎችስ የሚቆጠሩ ተሳፋሪዎች ከበረዶ ውሃ ውስጥ እንዴት በሰላም ወጡ? ይህንን ልብ የሚሰቅልና እጅግ አነቃቂ መረጃ የያዘ ዳሰሳ እስከ መጨረሻው አብራችሁን ተከታተሉ። እንደ አውሮፓውያን አቆጣጠር ጃንዋሪ 15 2009 በኒውዮርክ ከተማ ቅዝቃዜው አጥንት ይሰረስር ነበር። የዩኤስ ኤርዌይስ በረራ ቁጥር 1549 ከላጋርድ የአውሮፕላን ማረፊያ ተነስቶ ወደ ሰሜን ካሮላይና ጉዞውን ጀመረ። በበረራ መሪነት ወንበር ላይ የተቀመጠው ካፕቴን ሰሊ በወቅቱ የ29 ዓመታት የአብራሪነት ልምድ ያለውና በሺዎች የሚቆጠሩ ሰዓታትን ከሰማይ ላይ ያሳለፈ የሰከነ ሰው ነበረ። ይህ ክስተት የተፈጸመው ዓለም በታሪካዊ ለውጥ ዋዜማ ላይ በነበረችበት ወቅት ነበር። በታሪክ የመጀመሪያው ጥቁር አሜሪካዊ ፕሬዝዳንት ባራክ ኦባማ በዓለ ሲመታቸውን ለማክበር ጥር 20 ቀን 5 ቀናት ብቻ የቀሩበት ወቅት ነበረ። አሜሪካ ከአሰቃቂ 2008 የኢኮኖሚ ቀውስ ወጥታ አዲስ ተስፋ በምትሰንቅበት በዚያ ሳምንት ካፕቴን ሰሊ ደግሞ በኒውዮርክ ሰማይ ላይ ሌላ ተስፋ ሊዘራ ተገደደ። በዘመናዊ ዓለም የሰው ልጅ ሰማይን ቅኝ መግዛት ባደረገው ጥረት ግዙፍ የብረት አዋፍን ወይም አውሮፕላኖችን ሰራ። ነገር ግን ተፈጥሮውንም ድረስ የበላይነቷን የምታሳይበት የራሷ ዘዴ አላት። አውሮፕላኑ 2800 ጫማ ከፍታ ላይ ሲደርስ በድንገት አንድ ግዙፍ የካናዳ ዝዮች መንጋ ከሞተሮቹ ጋር ተጋጩ። ሁለቱም ሞተሮች በአንድ ጊዜ ቆሙ። የሞተሮቹ ድምፅ ተገቶ ሰማዩ በጭንቀትና በጸጥታ ተዋጠ። ሞተሮቹ ሲቆሙ አውሮፕላኑ እንደ ድንጋይ ወደ ታች መምዘግዘግ ጀመረ። ካፕቴን ሰሊ በዚህ አስፈሪ ቅጽበት ያሳየው አንድ እጅግ አስገራሚ ዘዴ ነበረ። በመቶዎች የሚቆጠሩ ተሳፋሪዎችና በሞት መካከል የቀሩት ጥቂት ሰከንዶች ብቻ ነበሩ። የቁጥጥሩ ማዕከል ወደ አውሮፕላን ማረፊያው ተመለስ ቢለውም ሰሊ ግን በአውሮፕላኑና በህንፃዎቹ መካከል ያለው ርቀት ሲያሰላ እንደማይደርስ ተረዳ። በዚህ ጊዜ ነበር ያንን አጭርና አስደንጋጭ መልእክት ለቁጥጥር ማዕከሉ ያስተላለፈው። እንደማንደርስ እርግጠኛ ነኝ፣ ሁድሰን ወንዝ ላይ እናርፋለን። አውሮፕላኑ ሞተሮቹን አጥቶ እንደ ግዙፍ የብረት ወፍ ወደ ታች ሲምዘገዘግ በካቢን ውስጥ የነበረው ድባብ የፍርሃትና የጸሎት ድብልቅ ነበረ። ካፕቴን ሰሊ በህይወቱ ካጋጠሙት እጅግ አስቸጋሪ ሰከንዶች ጋር ፊት ለፊት ተገጣጠመ። እያንዳንዱ ሰከንድ በሺህ የሚቆጠሩ ሰዎችን ህይወት የመወሰን አቅም ነበራት። አውሮፕላኑ በውሃ ላይ ማሳረፍ ክፉ አደጋን የመጋበዝ ያህል ከባድ ነው። ውሃ እንደ ድንጋይ ጠንካራ ሊሆን ይችላል። የአውሮፕላኑ አቀማመጥ በትንሹ ከተዛባ ክንፉ አውር መጥቶ አውሮፕላኑ ሊያፈራርሰው ይችላል። ሰሊ ግን በአእምሮ ውስጥ የነበረው ብቸኛ ስሌት ሰላማዊ ማረፍ ነበር። ኮንትሮልድ ላንዲንግ። አውሮፕላኑ ከፍታውን የቀነሰ ወደ ወንዙ የቀረው። በኒውዮርክ ሰማይ ላይ ያሉ የቢሮ ሰራተኞች ግዙፍ አውሮፕላን በህንፃዎች መካከል ዝቅ ብሎ ሲበር ሲያዩ የ2001 የሴፕቴምበር 11 ጥቃት ያስታውሱና ሽብር የገጠማቸው ብዙ ሰዎች ነበሩ። በዚያ ወቅት አሜሪካና ዓለም በታሪክ ከታላቅ ኢኮኖሚ ውድቀት በኋላ በነበረው ጭንቀት ውስጥ ነበሩ። ባንኮች የፈረሱበት፣ በሚሊዮኖች የሚቆጠሩ ሰዎች ቤታቸውንና ስራቸውን ያጡበት ክፉ ዘመን ነበር። በየዜና የሚሰማው መርዶና ውድቀት ብቻ በነበረበት በዚያ ሳምንት ካፕቴን ሰሊ ግን ሌላ አይነት ዜና ለመስራት በሰማይ ላይ እየተጋደለ ነበረ። ዓለም በውድቀት በዛለችበት ወቅት ሰሊ አውሮፕላኑን ከውድቀት ለመታደግ ያደረገው ጥረት የታሪክ ምጸት ይመስል ነበረ። ቀኑ ሐሙስ፣ ሰዓቱ ከሰዓት በኋላ 3 ሰዓት ከ27 ፒኤም ነበረ። ሰሊ ለአፍታ እንኳን አልተንቀጠቀጠም። አውሮፕላኑን ልክ እንደ ላባ በሁድሰን ወንዝ ላይ አሳረፈው። አውሮፕላኑ አልተሰባበረም፣ አልሰመጠም። ይልቁንም በውሃ ላይ እንደ ጀልባ መዋኘት ጀመረ። ይህ በበረራ ታሪክ ውስጥ እጅግ አስገራሚው ዘይቤ ነበረ። ነገር ግን አደጋው ገና አላበቃም። አሁን ሌላ ጠላት መጣ። የኒውዮርክ የጥር ወር የብርድ ቁጣ። የወንዙ ውሃ ቅዝቃዜ ከዜሮ በታች ነበረ። አውሮፕላኑ በሩ ሲከፈት ውሃው ውስጥ መግባት ጀመረ። ተሳፋሪዎች በአውሮፕላኑ ክንፎች ላይ ወጥተው መቆም ጀመሩ። ቅዝቃዜ ሰውነትን የሚያደነዝዝ፣ መተንፈስ የሚያስቸግርና በደቂቃዎች ውስጥ ሰውን ሊገድል የሚችል ክፉ የተፈጥሮ ኃይል ነበር። ሰሊ ግን ተሳፋሪዎችን በሙሉ ቀስቅሶና አረጋግቶ ካስወጣ በኋላ አውሮፕላኑ ውስጥ ማንም አለመኖሩን ለማረጋገጥ 2 ጊዜ ተመልሶ ገባ። እርሱ የመጨረሻው ሰው ሆኖ አውሮፕላኑን ለቀቀ። በመቶዎች የሚቆጠሩትም ሰዎች በህይወት ተረፉ። አውሮፕላኑ በወንዙ ላይ አርፎ 155ቱም ተሳፋሪዎች በሰላም ወደ ቤታቸው ሲመለሱ
ዓለም ሰሊን እንደ ታላቅ ጀግና አከበረችው። ነገር ግን ከካሜራዎቹ በስተጀርባ በዝግ በሮች ውስጥ ሌላ አይነት ክፉ ትንቅንቅ ተጀመረ። የብሔራዊ ትራንስፖርት ደህንነት ቦርድ መርማሪዎች የሰሊን ውሳኔ በጥያቄ ምልክት ውስጥ ከተቱ። መርማሪዎቹ የሰሊን ድርጊት እንደ ተአምር ሳይሆን እንደ አደገኛ ስህተት ማየት ጀመሩ። ወደ ወንዙ ከመግባት በፊት ወደ አውሮፕላኑ ማረፊያ መመለስ ትችል ነበር የሚል ክስ አቀረቡላት። ይህ ለሰሊ ትልቁ የስነ ልቦና ጦርነት ነበረ። በሺዎች የሚቆጠሩ ሰዎችን ሕይወት አድኖ በመጨረሻም ግን የኩባንያው ንብረት አውሮፕላኑን አውድመሃል ተብሎ ሊከሰስና የአብራሪነት ስሙ ሊጠፋ አፋፍ ላይ ደረሰ። በዚያ ወቅት ዓለም በመረጃ ትክክለኛነት ላይ ከፍተኛ ጥርጣሬ የነበራት ወቅት ነበር። በታሪክ የመረጃ ነጻነትና የመንግስት ሚስጥሮች ለህዝብ ይፋ መሆን የጀመሩበት፣ ሰዎችም ተቋማትን መጠራጠር የጀመሩበት ወቅት ነበር። ሰሊም የተጋፈጠው ይህንኑ ነበር። ተቋማዊ ስኬት ለሰው ልጅ ልምድ ጋር የተጋጨበት የታሪክ መስቀለኛ መንገድ። መርማሪዎቹ የኮምፒውተር ሲሙሌሽኖችን በመጠቀም ሰሊ መመለስ ይችል ነበር የሚል ውጤት አሳዩ። ሰሊ ግን አልተሸነፈም። መርማሪዎች የተጠቀሙባቸው ሲሙሌሽኖች አንድ ትልቅ ክፋት ነበረባቸው። ኮምፒውተሮቹ አደጋው እንደደረሰ ወዲያውኑ ወደ አውሮፕላን ማረፊያ እንዲመለሱ ታዘው ነበር። ሰሊ ግን የሰው ልጅ ለማሰብና ለመወሰን ጊዜ ይፈጅበታል የሚል መከላከያ ቀረበ። አደጋው በደረሰበት ቅጽበት አንድ አብራሪ ምን ማድረግ እንዳለበት ለማሰብ ቢያንስ 35 ሰከንዶች ያስፈልጉታል። መርማሪዎቹ እነዚህን ሰከንዶች በሲሙሌሽን ውስጥ ሲጨምሩ ሁሉም ሙከራዎች በውድቀትና በከባድ አደጋ ተጠናቀቁ። ይህም ሰሊ የወሰደው ውሳኔ ብቸኛውና ትክክለኛው የመዳን መንገድ እንደነበር ለዓለም አስመሰከረ። ሰሊ በዚህ ምርመራ ወቅት ያሳየው ልክ እንደ በረራው ሁሉ የሰከነ ነበረ። እርሱ ለክብሩ ብቻ ሳይሆን ለሙያው ታማኝነትና ለሰው ልጅ ብልሃት ጥበቃ ቆመ። ቴክኖሎጂና ኮምፒውተር የሰው ልጅ ልምድና ውስጣዊ ስሜት ሊተኩ እንደማይችሉ በተግባር አሳየ። በመጨረሻም ምርመራው ሰሊን ከማንኛውም ጥፋት ነፃ አደረገው። እንዲያውም በበረራ ታሪክ እጅግ ስኬታማ የውሃ ላይ ማረፍ ተብሎ ተመዘገበ። ካፕቴን ሰሊ ከምርመራው በድል ከወጣ በኋላ ታሪኩ ከአንድ አብራሪ የጀግንነት ታሪክነት አልፎ የሰው ልጅ የመዳን ተስፋ የሚዘክር ዓለም አቀፋዊ ምልክት ሆነ። ሰሊ በዚያች ቅዝቃዜ በበዛባት የኒውዮርክ ከሰዓት በኋላ የሰራው ስራ ዛሬም ድረስ በታሪክ መዝገብ ውስጥ በደማቅ ቀለም ተጽፎ ይገኛል። በ2016 ዝነኛው ዳይሬክተር ክሊንት ኢስትውድ የሰሊን ታሪክ ወደ ታላቁ ስክሪን አመጣው። ሰሊ በተሰኘው ፊልም ላይ የታየው ተዋናይ ቶም ሃንክስ የካፕቴን ሰሊን ገጸ ባህሪ ተላብሶ ቀረበ። ፊልሙ ሰሊ በወንዙ ላይ ካደረገው ተአምራዊ ማረፍ ይልቅ ከዚያ በኋላ የገጠመውን የሞራልና የህግ ትንንቅ በጥልቀት በማሳየቱ በሚሊዮኖች የሚቆጠሩ ሰዎችን ልብ ነክቷል። ሰሊ ተራ ሰው እንጂ ልዕለ ሰብ አለመሆኑ፣ ነገር ግን በስራው ላይ ባሳየው ታማኝነትና ጽናት ትልቅ ታሪክ መስራቱን ፊልሙ በምስል ከሰተው። የሰሊ ታሪክ በዓለም ዙሪያ በናኘበት ወቅት ዓለም በሌላ ታሪካዊ ለውጥ ውስጥ ነበረች። ታሪክ የአረብ ጸደይ አብዮት የተቀጣጠለበትና የማህበራዊ ሚዲያ ትዊተርና ፌስቡክ የሰዎችን ድምፅ ለዓለም ለማሰማት ትልቁ መሳሪያ በሆኑበት ወቅት ነበር። የሰሊ አውሮፕላን በሁድሰን ወንዝ ላይ ሲያርፍ ለመጀመሪያ ጊዜ ዜናው ለዓለም ያደረሰው በባህር ላይ የነበረ አንድ ተጓዥ በትዊተር አማካኝነት የተለጠፈ ፎቶ ነበር። ይህም ቴክኖሎጂ ዜናን ብቻ ሳይሆን ተስፋንም በሰከንዶች ውስጥ የማሰራጨት እንደሚችል የታየበት አዲስ ዘመን መባቻ ነበረ። ሰሊ ከበረራ ዓለም ጡረታ ከወጣም በኋላ ለበረራ ደህንነት ያለውን ጥረት አላቋረጠም። የአሜሪካ መንግስት ለበረራ ደህንነት የሚያወጣቸው ህጎች ላይ እንደ አማካሪ ሆኖ አገልግሏል። ሰሊ የሚታወቀው ብልሃተኛ በመሆኑ ብቻ ሳይሆን እጅግ ትሁት በመሆኑ ጭምር ነው። በቃለ መጠይቆቹ ላይ ሁልጊዜ የሚናገረው ይህ የቡድን ስራ ውጤት ነው በማለት ነበረ። ከረዳት አብራሪው ጄፍ ስካይልስ ጨምሮ እስከ በረራ አስተናጋጆቹ የኒውዮርክ ነፍስ አድን ሰራተኞቹ ድረስ ዛሬም ድረስ በሰሜን ካሮላይና በሚገኘው የካሮላይና አቪዬሽን ሙዚየም ያ በሁድሰን ወንዝ ላይ ያረፈው የአውሮፕላን በክብር ተቀምጦ ይገኛል። ሙዚየሙ ለካፕቴን ሰሊ ክብር ሲባል ስሙ ተቀይሮ ሰለንበርገር አቪዬሽን ሙዚየም ተብሏል። ሰሊ ያስተማረን ትልቁ ቁም ነገር ከፉ አደጋ ሲጋረጥብን የሚታደገን የሰከነ አእምሮና ለዓመታት ያካበትነው ልምድ መሆኑን ነው። ካፕቴን ሰሊ በጥቂት ሰከንዶች ውስጥ በመቶዎች የሚቆጠሩ ሰዎችን ዕጣ ፈንታ ቀይሯል። እርሱ የዘመናችን የጥበብ የጽናትና የሰብአዊነት ምልክት ሆኖ ይኖራል። በካፕቴን ሰሊ ቦታ ብትሆኑ እንዲህ ያለውን ደፋር ውሳኔ መወሰን ወኔ ይኖራችሁ ነበር ወይስ ቴክኖሎጂና ኮምፒውተሮችን ከሰው ልጅ የበለጠ ውሳኔ ይሰጣሉ ብላችሁ ታምናላችሁ? የእናንተ አስተያየት ምንድን ነው? በኮሜንት መስጫው ላይ ያጋሩ። ተስፋና የጀግንነት ታሪክ ለብዙዎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። እንዲህ ያለው ዓለምን ያስደነቁና አስተማሪ የሆኑ እውነተኛ የታሪክ ዳሰሳዎችን ለማግኘት ሰብስክራይብ በማድረግ የኢትዮጵያ ዴይሊ ቤተሰብ ይሁኑ። የዛሬው ዝግጅታችን ይህን ይመስል ነበር። በአስቸጋሪ ሁኔታዎች ውስጥ የሰከነ ልቦናና ብልሃት ይስጠን እያልን በሚቀጥለው ፕሮግራማችን እስክንገናኝ በሌላ አስገራሚ የታሪክና የጀግንነት ዳሰሳ እስክንገናኝ ሰላም።